ያለፉት ዘመናት በራሱ መንግስት የሚተዳደር የህግና ስርዓት ባለቤት ለዘመናት ይቅር ባይነት የሚያስተምር ፌዴራላዊ መንግስታዊ ስርዓት የገነባ ህዝብ ነው ሲሉ የትግራይ ብዙሃነትና ግንኙነት ጽህፈት ቤት ኃላፊ አቶ ከልአይ አሰፋ ከዝግጅት ክፍላችን ባደረጉት ልዩ ቆይታ ተናግረዋል። አቶ ከልአዩ የትግራይ ህዝብ ራስን በራስ የማስተዳደር መብት ተፈጥሯዊ መብቱ ነው ሲሉም አክለዋል። የትግራይ መንግስት ወደ ነበረበት መመለስ ከማየታችን በፊት መጀመሪያ የትግራይ ህዝብ ታሪካዊ የአስተዳደር ዳራው ምን ይመስላል የሚለውን ትንሽ ማንሳቱ ተገቢ ይመስለኛል። ሁሉም እንደሚያውቀው ያው የትግራይ ህዝብና አካባቢው ለረጅም ዓመታት ራስን በራስን የማስተዳደር ተሞክሮ ያለው ልምድ ያለው ታሪክ ያለው ህዝብ ነው። ያንን ዝም ብለን ለማለቱ የምንለው አይደለም። ከክርስቶስ ልደት በፊት ከ340 ዓመተ ምህረት ዓመተ ዓለም ጀምሮ ትግራይ የሚባለውን አጠራር ተጀምሮ እስካሁን ከ3000 ዓመታት በላይ ትግራይ የሚባለውን ሀገር አካባቢ ራሱን በራሱን እያስተዳደረ ያለ ህዝብ ነው። ምናልባት በፑንት ዘመን በዳአማት ዘመን በተለይ ደግሞ በአክሱማዊ ስልጣኔ ዘመን መንግስት በዓለም ከነበሩ 4 ሀያላን ሀገራት አንዱ የነበረ አካባቢ ነው። ስለዚህ በዚህ ረጅም ታሪክ ያዳበራቸው ስልጣኔዎች አሉት የትግራይ ህዝብ። የስነ መንግስት፣ የስነ አስተዳደር፣ የስነ ህግ፣ የስርዓት ባለቤትነት፣ የህግ የበላይነት፣ የስነ መለኮት፣ የስነ ፈለግ፣ የፍልስፍና፣ የስነ ህንፃ፣ የስነ ጥበብ፣ የኪነ ጥበብ የመሳሰሉ ብዙ ስልጣኔዎች ባለቤት የሆነ ህዝብ ነው። ስለዚህ አሁን ስርዓተ መንግስቱ ወደ ነበረበት ተመለሰ ሲባል አዲስ አሁን የሚጀምር ነገር አይደለም። ለረጅም ዓመታት ለረጅም ጊዜያት ራሱን በራሱን እያስተዳደረ የነበረና የመጣ ህዝብ በመሆኑ የሚታወቅበት ታሪክ አለው ለማለት ነው። በራሱ በዚህ ረጅም የአስተዳደር ዘመንም አኩሪ የሆኑ እሴቶች አሉት። ያንን ህዝብ እንደ ህዝብ ሐቀኝነት መለያው ነው። ፍትህ አክባሪነት፣ የህግ የበላይነት የሚያምን ህዝብ ነው። ይህን በመስፍናዊ ስርዓቶችም ጭምር በጸረ ዲሞክራሲ ስርዓቶችም ጭምር እንደ ማህበረሰብ እሴት የሚቆጠር ታሪክ ያለው ህዝብ ነው። በምስላዎቻቸውም ይገልጹታል። ሀቅ ስራና መንገድ ላይ ተኛ፣ ሀቅ ከያዝክ ምንም አትሆንም፣ ለህግ ለእውነትነት የሚጠቅስ አባባል ነው። ልብስህን በደም ሊቆሽሽ ይችላል፣ ግን አንተ ንጹህ ሁን። አንተ ካልሰራኸው ልብስህን ስለተበላሸ ብቻ ወይም ደም ስለተነከረ ብቻ ወንጀለኛ አትሆንም። ስለዚህ እነዚህ አባባሎች የትግራይ ህዝብ የህግና የስርዓት ባለቤት እሴት ያለው ህዝብ መሆኑ የሚያሳይ ነገር ነው። ሌላው የስነ ምግባር የሰናይ ምግባር የምንለውን በጎ ሰሪነት ይቅር ባይነት ያለው ህዝብ ነው። ለረጅም ዓመታት በይቅር ባይነቱም ይታወቃል። ቂም አይቋጥርም። የተለያዩ አጋጣሚዎች ችግር ሊደርሰው ይችላል፣ ደርሶበታልም። በየጊዜው በተለይ በተለያዩ ስርዓቶች እየተበደለ የመጣ ህዝብ ነው። ግን ደግሞ ቂም ቋጥሮ ከሀገሩ የሚርቅበት የተለያየ በቀል የሚፈጽምበት ሁኔታ ታሪክ አልተመዘገበም። በብዙ ጊዜ ካያችሁ በድሮ በአባቶቻችን ጦርነት ጊዜም ከጎረቤቶቻቸው ሲዋጉ የሚማርኳቸው ምርኮኞች ከነሙሉ አካላቸው በነፃ የሚለቁበት ታሪክ ነው ያለው። አንዳንዱ ነገስታት እጅና እግር የሚቆርጡበት ታሪክ እንሰማለን፣ ተጽፎ እናያለን። በትግራይ ነገስታት ዘመን ግን እንደዛ አይነት ታሪክ የለም። ስለዚህ ይቅር ባይነቱ ብልህነቱ መኖሩ ነው የሚያሳየን። ለምሳሌ በ1868 ዓመተ ምህረት አካባቢ እስከ 1870 ዓመተ ምህረት የግብጽ መሪ የነበረው ከድም እስማኤል የሚባለውን አገር መሪ ኢትዮጵያ ቀኝ ለመግዛት ተደጋጋሚ የሆኑ ከ3-4 ጊዜ ወረራዎች ፈጽሞ ነበር። በተለይ በትግራይ ነው ዋና ወረራ የፈጸመው፣ በትግራይና በአፋር አካባቢ ነው።
እና በዚህ 3 ዙሮች የተለያዩ ምርኮኞች ተይዘው ተለቀዋል። ከሁሉም በላይ የራሱ የንጉሱ ልጅ ሙላይ ሐሰን የሚባል የከዲዮ እስማኤል ልጅ ጦር አዛዥ ተደርጎ ተልኮ ነበር። እዚህ በራማ ፊት ለፊት ያለውን አድ ኋላ አካባቢ ሳዳይቃ የሚባለውን ጎዳጉድ የሚባለውን አካባቢ ሲዋጉ ተማርከዋል። ጠቅላይ አዛዥ ነው፣ የሰራዊት የግብጽ ሰራዊት ጠቅላይ አዛዥ ጀርመን ሄዶ የሰለጠነ ጀነራል ነው። ግን ምንድነው ያደረጉት? አፄ ዮሐንስ የንጉስ ልጅ ነው ልበቀለው አላሉ። በቃ እኛ እንዳንተ ፈሪዎች አይደለንም፣ ምርኮኞች አንገድልም ብለው ልጁ የላኩለት ነፃ የለቀቁለት ሁኔታ አለ። በ17 ዓመታት ያለፉት የህወሓት የመራው የትግራይ የትጥቅ ትግል ሁለተኛው ወያኔ የምንለውም በጣም ብዙ አሁን ለስልጣን የበቁ ጀነራሎች የኢትዮጵያ ጀነራሎች በምርኮ ያለፉ እና ታንጸው ተኖረው የተለቀቁበት ሁኔታ ነው ያለው። ስለዚህ የይቅር ባይነቱ እስከዚህም ድረስ የሚሄድ ነው። በጣም እግዚአብሔር የሚፈራ ህዝብ ነው ለማለት ነው። በአሁኑ ጦርነትም ያው የተያዙና የተለቀቁ ምርኮኞች አይታቸዋል። በጣም በ10 ሺዎች የሚቆጠሩ ናቸው። ያው እስከሚቀለድባቸው ፎቶሾው እስከ መባል የተደረሰበት ሁኔታ አለ። ግን የህዝቡ ስነልቦና ምን ያህል ሩህሩህ መሆኑ ለማየት አንዲት አብነት ብንገልጽ፣ እናንተም ጋዜጠኞች ናችሁ። እስራ አድ ወጀራት ገንት የሚባል ቀበሌ አለ፣ በዚህ ደቡብ ምስራቅ ዞን ማለት ነው። አንዲት እህታችን የጀግናው ታጋይ አስሮ ተስፋ የሚባል ታጋይ ነበረ። በጸረ ደርግ ትግርም በጣም ታዋቂ ታጋይ ነበር። ከዛ በሰላሙ ጊዜ ለ2 ጊዜ የኢትዮጵያ ፓርላማ አባል ሆኖ የተወዳደረና እዛ የቆየ ሰው ነው። ፓርላማ አባል የነበረ ሰው ነው። ኋላ የአሁኑ ጦርነት ሲነሳ እንደ ማንኛውም ታጋይ አገሩን ለመከላከል ታጥቆ ሲታገል ያው እዛ አካባቢ ተሰውተዋል። ከተሰዋ በኋላ ከገደሉት ሰዎች አንዱ ምርኮኛ ወደ እህቱ ወስደው ይኸው የወንድምሽ ገዳይ ይዘነዋልና አታልቅሺ ብለዋት ነበር። እሷም ተቀብላ ይሄ የወንድሜ ገዳይ አይደለም፣ ገዳዮች ሌሎች ናቸው፣ እሱ የላኩት ናቸው፣ የት ያውቃሉ ወንድሜ፣ ምንም እንዳትነኩት እስከ ጡቷ አውጥታ አስብላ እዛ ለነበሩ ሚሊሻዎች ታጋዮች ቃል አስገብታ እንዳይነኩት እንዳይገድሉት አብልታ አልብሳ የለቀቀችበት ሁኔታ አለ። በአሁኑ ያሁኑ ቅርብ ነው፣ በ2013 ማለት ነው። ስለዚህ ይህንን ነገር ለምንድን ነው እያነሳሁት ያለሁት? የትግራይ ህዝብ የስነ መንግስት፣ የህግ የበላይነት፣ የሩህሩህነት መገለጫዎች ያሉት ማህበረሰብ ህዝብን እንደሆነ አካባቢ እንደሆነ ይገልጣል ብዬ ስላሰብኩኝ ነው። በተረፈ የመከባበሩ እና ተቻችሎ የመኖሩ ጉዳይም በጣም መገለጫው ነው የዚህን ህዝብ። አንዳንድ ሚዲያዎች ኃላፊነት የጎደላቸው አሁን በኢትዮጵያ ያሉ ሚዲያዎች ይህን ህዝብ እንደ ህዝብ ሲሰድቡት ሲያንቋሽሹት እናያለን። በፍጹም ግን የሚገልጸው ነገር አይደለም። የትግራይ ህዝብ በጣም ሰው አክባሪ፣ እንግዳ ተቀባይ፣ ለዘመናት ብዙነቶችን ጠብቆ የሚይዝ አክብሮ የሚይዝ ህዝብ ነው። የትግራይ ህዝብ በኢትዮጵያ መንግስት እየተገፋና ሆን ተብሎ በኢኮኖሚ እንዲዳከም እየተደረገ ነው ያሉት አቶ ካልዓዩ ስምምነቱ እንዳይፈርስ የትግራይ ህዝብና መንግስት የተቻላቸውን ሁሉ ሲያደርጉ ቆይተዋልም ብለዋል። በትግራይ በጣም ለጦርነት ምክንያት ሊሆኑ የሚችሉ ግን ደግሞ ጦርነቱ ዝም ብሎ በቀላሉ ዘው ብሎ የሚገባበት ሁኔታ ስላልሆነ በጥንቃቄ የትግራይ ህዝብ በየጊዜው የነበሩ ጊዜያዊ አስተዳደሮችም አሁን ደግሞ ወደ ስራው የተመለሰውን መንግስታችን በጥንቃቄ የያዟቸው ግን መመለስ ያለባቸው በጣም ቁልፍ ጥያቄዎች አሉ። የትግራይ ህዝብ ታግሎ ከሌሎችም አብነት ሆኖ ተሳስሮ መንግስታዊ ስርዓት፣ ፌዴራላዊ መንግስታዊ ስርዓት የገነባ ህዝብ ነው። አሁን ኢትዮጵያ የሚባሉ 12 ክልሎች ተመስርተው እየተስተዳደሩ ነው። ለነዚህ ከፍጹም ጸረ ዲሞክራሲ የሆነ ፊውዳል ስርዓት ወደ እንደዚህ የመሳሰለ ከነጉድለቱም ዲሞክራሲያዊና ፌዴራላዊ ወደሆነ ስርዓት እንዲገባ ትልቅ መስዋዕትነት የከፈለ ህዝብ ነው። ስለዚህ ይህን ህዝብ ራሱን በራሱ እንዳያስተዳድር ነው ተነፍጎት ያለው። ለሌሎች የተረፈ መስዋዕትነትን የከፈለ የሚታወቀን ቁጥር
የህይወት መስዋዕትነት፣ የአካል ጉዳት፣ የንብረት ውድመት የደረሰበት ህዝብ ክልላዊ መስተዳደርም እስከሚከለክልበት ጊዜ ነው እያየን ያለ ነው። ስለዚህ የትግራይ ብሔራዊ ክልላዊ መንግስት አስተዳደር ወደ ስራ ወደ ቦታው ተመለሰ ማለት ትልቅ ዜና፣ ትልቅ አጀንዳ ሆኖ ለጦርነት እንደ መቀስቀሻ ምክንያት ሆኖ እየተነሳ ነው በኢትዮጵያ ሚዲያዎች፣ በኢትዮጵያ የተለያዩ ባለስልጣናት። እንዴት ሊሆን ይችላል? ራስን በራስ ማስተዳደር እኮ በቃ ተፈጥሯዊ ግዴታ ነው፣ ስጦታ ነው። ለትግራይ ህዝብ ደግሞ አስቀድሜ እንደጠቀስኩት ለሺህ ዓመታት የቆየ ነው። ስለዚህ ለጦርነት ምክንያት የሚሆን ነገር የለውም ብቻ አይደለም፣ የተሻለ ሰላምና መተማመን እንዲኖር ይህን ህዝብ የራሴ የሚለው አስተዳደር መኖር አለበት። የተወከለበት የራሱ መንግስት ይዞ መደራደር አለበት፣ መከራከር አለበት። እና አሁን ያሉ ቁልፍ ጥያቄዎች አንዱን የትግራይ አስተዳደራዊ ወሰን ተሸራርፎ ግማሹን በተለያዩ መጠሪያ ያላቸው ሽፍቶች፣ ግማሹ ለሆኑ ክልል የሚባለውን አካላት ወይም ደግሞ ፌደራል የሚባል አካል ተደራል ተብሎ ምዕራብ እንደ ዞን በጣም ሰፊ ብዙ ቁጥር የህዝብ ቁጥር ያለውን ዞን ተከልክሎ ተቆርጦ ለብቻው ያለ አካባቢ ነው። በሰሜን ምዕራብ የጸለምት 3 ወረዳዎችም በዛ ልክ ወደ አማራ ክልል ተሻግሮ የተሰጠበት፣ በበላይነት ደግሞ ፌደራሉ መንግስት እኔ ነኝ የሚያስተዳድረው የሚልበት ሁኔታ ነው እየሰማን ያለ ነው። ይህንን ነገር ሊሆን አይችልም፣ ሰላም አይፈጥርም። እስካሁንም ሰላም ለመጠበቅ ነው ህዝቡ፣ መስተዳደሩ፣ ሁሉም ባለድርሻ አካሉ፣ ሰራዊቱም እየለመነ የቆየው በሰላም እንዲፈታ ነው። ስለዚህ ማንኛውም አካል ጥያቄ ሊኖረው ይችላል። ይህን አስተዳደር ጸለምት የኔ ነው፣ ምዕራብ ትግራይ የኔ ነው የሚል ጠያቂ ሊኖር ይችላል። እሱ መጠየቅ መብቱ ነው። ግን እሱ የሚስተናገድበት መንገድ አለ፣ ህገ መንግስታዊ መንገድ አለው። ጥያቄው ይነሳል፣ የትግራይ ምክር ቤት ወያይበታል። ከዛ ካልተስማሙ ወደ ፌዴሬሽን ምክር ቤት ይሄዳል፣ ካልሆነ ወደ ሬፈረንደም ይሄዳል። እንደዛ እያለ ነው የሚፈታውና የሚከደው። አሁን ግን በአቋራጭ ስለያዝነው በሆነ አጋጣሚ ወደ ትግራይ አይመለስም፣ የኛ ነው የሚል ወይም እኛ ነው የምናስተዳድረው የሚል በተለይ የፌዴራሉ መንግስት ህገ መንግስቱ በግልጽ መራበታል የሚለውን ህገ መንግስት እየጣሰ ያለበት ሁኔታ ነው ያለው። የቦታ ጥያቄ ትግራይ ውስጥ ብቻ አይደለም ያለው። ለምሳሌ በሰሜን ሸዋ የሚከራከሩ አካባቢዎች አሉ። በቤንሻንጉል መተከል የሚባል የሚከራከር ነገር አለ። በምስራቅ ኢትዮጵያ ሀረሪና ሶማሌና ኦሮሚያ የሚከራከር ነገር አለ። በብዙ ግን እነዚህ በነበሩበት እየተስተዳደሩ ነው ጥያቄዎች እየተነሱ ያሉት። ለምን በትግራይ ልዩ ሁኔታ ተፈጥሮ ተቆርጦ ወደ ሌላ አካባቢ ከተያዘ በኋላ አይመለስም ይባላል የሚለውን በደንብ መታየት አለበት። የትግራይ ህዝብ ቁልፍ ጥያቄዎች ችግር የሚፈታና ብሎም ፍትህና ተጠያቂነት የሚያረጋግጥ በትግራይ ህዝብ ላይ የተፈጸመው ጄኖሳይድ ፍትህ እንዲያገኝ መንግስት መመለሱና በይፋ ስራ መጀመሩ እነዚህ ጥያቄዎች ለመፍታት የጎላ ሚና ይኖረዋል ሲሉም አክለዋል። በሚሊዮኖች የተፈናቀሉትና የተሰደዱ ወገኖች በብዙ ስቃይና መከራ ይገኛሉ። በይፋ ስራ የጀመረው ምክር ቤትና መንግስት እነዚህ ወገኖች ወደ ቀያቸው ለመመለስ በሰላማዊና በዲፕሎማሲያዊ መንገድ ለመስራት ትልቅ ስራ ይሰራል ብለው እንደሚያምኑም አክለዋል። ሰላም የሚወድ ህዝብ ነው። ሰላም የሚያከብር ህዝብ ነው። ስለዚህ ራሱን በራሱን ማስተዳደሩ ሰላም ያጠናክራል። አሁን መንግስትነቱ መመለሱ ይህንን በበለጠ ሁኔታ ወደፊት እንዲሄድ ህዝቡም የተረጋጋ አኗኗር እንዲኖረው የሚያደርግ እንጂ ለሌላ ብጥብጥ እና ሌላ ሁከት የሚጋብዝበት ምክንያት የለም። ስለዚህ ሰላም በመፍጠርና በማጠናከር በኩል ትልቅ ሚና ይኖረዋል የአሁኑ መንግስት ወደ ቦታው መመለስ የሚል ሀሳብ አለ። ምክንያቱ የተሟላ መንግስት ነው። ህግ አውጪው፣ ህግ ፈጻሚው፣ ህግ ተርጓሚው የሚባሉ ሶስቱም የመንግስት አካላት ወደ ስራ ሲመለሱ ሰላም ይጠናከራል እንጂ ሰላም የሚጎዳበት የሚደፈርስበት ምክንያት የለም። ምክንያቱ በብዛት ለሰላም መደፍረስ ምክንያት የሚሆኑ የህግ በላይነት አለመኖር፣ የፍትህ አለመኖር፣ የስራ እድል አለመኖር፣
ወይም ህገወጥ እንቅስቃሴዎች መበራከት ናቸው ሰላምን የሚጎዱ ጸጥታን የሚያደፈርሱ። ስለዚህ መደበኛ የሆነ ሁሉም የተሟላ አቅም ያለው መንግስት ወደ ስራ ሲመለስ እነዚህ ችግሮች ይፈታሉ። ስለዚህ እነዚህ ችግሮች ሲፈቱ ሰላም ይጠናከራል፣ ሰላም ወደ አስተማማኝ ሁኔታ ይመለሳል እንጂ ለሰላም መደፍረስ ምክንያት የሚሆንበት ሁኔታ አይኖርም የሚል እምነት ነው ያለኝ። የቦታ ጥያቄ ትግራይ ውስጥ ብቻ አይደለም ያለው። ለምሳሌ በሰሜን ሸዋ የሚከራከሩ አካባቢዎች አሉ። በቤንሻንጉል መተከል የሚባል የሚከራከር ነገር አለ። በምስራቅ ኢትዮጵያ ሀረሪና ሶማሌና ኦሮሚያ የሚከራከር ነገር አለ። በብዙ ግን እነዚህ በነበሩበት እየተሳደሩ ነው ጥያቄዎች እየተነሱ ያሉት። ለምን በትግራይ ልዩ ሁኔታ ተፈጥሮ ተቆርጦ ወደ ሌላ አካባቢ ከተያዘ በኋላ አይመለስም ይባላል የሚለውን በደንብ መታየት አለበት። ይህንን ነገር ሰላም የሚፈጥር ነገር አይደለምና ይህንን ነገር እንዲመለስ በሰላማዊ መንገድ ተከራክሮ ወደ ቦታው ወደ ክልሉ እንዲመለስ አሁን ወደ ስራው የተመለሰውን ህጋዊ መንግስት የተሟላ መንግስት ህዝባዊ መንግስት አንዱ ቁልፍ ስራው ይሆናል፣ ይተገብረዋል ብዬም አምናለሁ። ሁለተኛ ቁልፍ ጥያቄ በሚሊዮን የሚቆጠር ህዝብ በትግራይ ላይ በታወጀው ጦርነት ተፈናቅሎ በአውላላ ሜዳ በፀሐይና ንፋስ በዝናብ እየተሰቃየ ያለበት ሁኔታ ነው ያለው። የሚበላውን አጥቶ የሚለብሰውን አጥቶ ፈረንጆች የሰጡትን ሸራም በንፋስና ፀሐይ ተበጣጥሶ አሁን በዛፍ ስር በዚህን ፀሐይ እንደገና ክረምት እየመጣ ነው እየተሰቃየ ነው ያለው። ለአራት አምስት ክረምቶች እንደዛ አይነት ስቃይ ያሳልፈዋል። ይህንን ህዝብ ደግሞ መመለስ አለበት። ቤት አለው፣ ቤቱ ሌሎች ሰፋሪዎች ያልሰሩ ያልደከሙ ሰዎች እንዲገቡ የተደረገበት ሁኔታ ነው ያለው። ስለዚህ ይህንን ነገር ግልጽ የሆነ ወረራ ነው፣ የህግ ጥሰት ነው፣ የመብት ጥሰት ነው። ስለዚህ ይህንን ለማረምም ሰላማዊ በሆነ ህጋዊ በሆነ ዲፕሎማሲያዊ በሆነ አሳማኝ ጉዳዮች ተከራክሮ ይህንን የተፈናቃዮቻችን ወደ ቦታቸው መመለስና ንብረታቸውን ለማግኘት ትልቅ ስራ ይሰራል ብለን እንጠብቃለን። መንግስታችን ወደ ቦታው መመለሱ ማለት ነው። ሌላው ይህን ቁጥር ቀላል ቁጥር አይደለም። እንደተባለው ያው ከ1.2 ሚሊዮን በላይ በመዝገብ ያለ በእርዳታ ያለ ህዝብ አለ ተፈናቀለው። ስለዚህ 1.2 ሚሊዮን ማለት በሌላ ሀገራት የአንድ ሀገር ህዝብ ሊሆን ይችላል። የጅቡቲ ህዝብ ከዚህ በላይ ሊሆን አይችልም፣ አገር ነው። ስለዚህ 1.2 የአንድ ሀገር የሚያክል ህዝብ ቤት አልባ አድርገህ መሬት አልባ አድርገህ ዘላቂ ሰላም የሚባል ነገር የለም። ስለዚህ ፌዴራሉ መንግስት ይህንን ቆም ብሎ እንዲያስብ እነዚህ ወገኖች ህዝቦቹ ናቸው፣ ወደ ቦታው እንዲመለሱ ማድረግ አለበት። ስለዚህ ህዝባዊ መንግስታችንም ይህንን ስራ ቁልፍ ስራው አድርጎ ይሰራበታል፣ ያሳካዋል የሚል እምነትም አለኝ። ሶስተኛው በተመሳሳይ መልኩ ወደ ውጭ የተሰደዱ ከ100 ሺህ በላይ በሱዳን የሚኖሩ ስደተኞች አሉ። እነዚህ ሰዎችም ያው ከተፈጥሮ ሙቀቱ በላይ በየጊዜው እሳት እየተነሳ የሰደድ እሳት ቤታቸውና እስከ ህይወታቸው ጭምር በየአመቱ እየቀጠፈ ያለበት ሁኔታ ነው ያለውና ይህንን ችግርም ይፈታል፣ ወደ ቤታቸው ወደ ቀያቸው ይመለሳሉ ብለን እንጠብቃለን። ሌላው አስፈላጊ ጉዳይ ይሳካል ብለን የምናስበው የትግራይ ህዝብ በዓለም ታይቶ የማይታወቅ የጄኖሳይድ ተጠቂ ሆነዋል። ለመግለጹ የሚዘገንን ጭፍጨፋ ተካሂዶበታል በተለያዩ ኃይሎች። ይህን ህዝብ የሰው መብት ይቅርና እንስሳትም ጭምር የተሰጣቸው መብት የሚነፍግ የሞተው ሰውም እስከ መቅበር መከልከል፣ ገላው እንደ አፈር እንዲፈርስ በስብሶ እንዲፈርስ የተደረገበት ሁኔታ ነው ያለው እና ይህንን የህግ ተጠያቂነት፣ የህግ የበላይነት፣ የሽግግር ፍትህ መረጋገጥ አለበት ብለን እናምናለን። ስለዚህ ይህንን ችግርም በዘላቂነት ታርሞ ወደ ቀጣይ ዘላቂ ሰላም ለመሄድ እንደ ጥሩ መነሻ ተደርጎ የትግል ስልትም ተነድፎበት ያሳካዋል፣ ይፈጽመዋል ብለን እንጠብቃለን ማለት ነው። ስለዚህ በአጠቃላይ እነዚህ አንገብጋቢ የሆኑ ቁልፍ ጥያቄዎች አሉ።
ከዛ በላይ ግን ክልሉ በብዙ ጉዳዮች የተጎዳ ነው። ኢኮኖሚ ድቀት ደርሶበታል። ስለዚህ የራሱ አቅሞች አሰባስቦ አቀናጅቶ የመልሶ ማቋቋም ስራዎች መስራት ይጠበቅበታል። ከመልሶ ማቋቋም ስራ አልፎ የመልሶ ግንባታ ስራዎችን መስራት አለበት። ከዛ ወደ ዘላቂ ልማትና ሰላም የሚያስኬደውን ስራዎች በየጊዜው ከሚመለከታቸው አካላት እየተወያየና እያቀደ የሚያስፈጽማቸው ስራዎች ይኖራሉ የሚል እምነት አለኝና ስለዚህ ትግራይ ወደ ነበረችበት እና ከዛ በላይ ለመውሰድ የመንግስት ሚና በጣም ቁልፍ ነው። ይህን ሁሉ መስዋዕት የከፈለው በየዘመኑም የራሱ እድል በራሱ ለመወሰን ነው። ስለዚህ የራሱን እድል በራሱ ለመወሰንና ለማስተዳደር በጣም ቁልፍ የሆነ መሳሪያ ነው መንግስት። ስለዚህ መንግስት ወደ ቦታው መመለሱ እነዚህ ተልእኮዎችን ለማሳካት ትልቅ ሚና ይኖረዋል የሚል እምነት አለ። የትግራይ ህዝብ ከአማራ፣ ከአፋር፣ ኤርትራ ህዝቦች ጋር የጋራ ታሪክ፣ ማንነት ያለው በስጋና በደም የተጋመደ ህዝቦች አሁንም የሚያስተሳስሩ ገመዶች ያሏቸው ህዝቦች ናቸው ሲሉም አቶ ከላዩ ይናገራሉ። አያይዞም የትግራይ ምክር ቤትና መንግስት ወደ ቦታው መመለሱ እነዚህ ግንኙነቶች የጋራ እሴቶችን ለማስቀጠል ትልቅ አቅም የሚፈጥርና ግንኙነቱ ወደ ነበረበት ለመመለስ የጎላ ሚና ይኖረዋል ሲሉም አክለዋል። ከጎረቤት ክልሎች አገሮችም ተመሳሳይ ይዘት ያለው ነው መልእክቱ። በነገራችን ላይ የአማራና ትግራይ የአፋርና ትግራይ ህዝቦች በብዙ መንገድ የጋራ ታሪክ ያላቸው ነው። ቀድሜ ያነሳኋቸው ነገሮች ስናነሳ የአማራ ህዝብና የአፋር ህዝብ አሉበት። ትግራይ የምንለውን ወይም ኢትዮጵያ የምንለውን ታሪክ በአብዛኛውን ጊዜ የሚገለጸው በእነዚህ ሰሜን አካባቢ ያሉ ክልሎች ነው። በትግራይ፣ በአፋር፣ በአማራ ክልሎች አሁን ያሉ ክልሎች የሚባሉት ነው። ከአክሱማዊ ስልጣኔ ጀምሮ ከዛ በፊት የነበሩ አንድ ህዝብና አንድ አካባቢ አንድ አስተዳደር የነበሩ ሌሎች አካባቢዎች በሂደት እየተጨመሩ አሁን ያለውን ቅርጽ ከያዙት ዘግይተው ነው። ስለዚህ እነዚህ ህዝቦች የጋራ ብዙ የሚያስተሳስሩ ገመዶች አሏቸው፣ እሴቶች አሏቸው። ስለዚህ እነዚህ እሴቶች ለማጎልበት መንግስት መኖሩ በትግራይ ትልቅ አቅም ይፈጥራል የሚል ሀሳብ ነው ያለኝ። የህዝብ ለህዝብ ግንኙነቱ በጣም ጠንካራ ነው። አሁንም እየቀጠለ ነው። በጦርነቱ ጊዜም አልተቋረጠም። በውስጥ ለውስጥ ራሳቸው በራሳቸው በአዋሳኝ አካባቢ ያሉ ህዝቦች እየተገናኙ ችግሩ ከዛ የባሰ እንዳይሆን ይሰሩ ነበር። አሁንም እየሰሩ ነው። ዋናው ችግሩ ፖለቲከኞች ላይ ያለው ክፍተት ነው። ስለዚህ ፖለቲከኞቻችንም ይህን በሰላም እንዲፈታ ወደ ሰላም እንድንመለስ ፉከራው እንዲቀር የተለያዩ የጦር መሳሪያዎች ጋጋታ ከመሸመት ለእድገታችንና ለብልጽግናችን የሚጠቅም ስራ ብንሰራና ወደዛ ብናውለው ሀብቱ የተሻለ ነው የሚል ሀሳብ አለኝ። የኢትዮጵያ መንግስት ሀገሪቱ ከመበተን ይልቅ ለሰላም ለአንድነትና ለልማት ቢሰራ የተሻለ ነው ያሉ ሲሆን በኢትዮጵያ እየታየ ያለው የሰላም እጦት ብሎም የኢኮኖሚ ድቀት ወደ ነበረበት ለመመለስ አካታች የሆነ የውይይትና የንግግር መድረክ እንዲደረግና እንዲፈጠርም ጥሪ አቅርበዋል። ኢትዮጵያ የፍትህ የተጠያቂነት ጉዳይ እየተከበረ አይደለም ያሉት አቶ ከላዩ ኢትዮጵያ ከመበተን እንድትድንም ዓለም አቀፍ ማህበረሰብ ጫና በማድረግ የኢትዮጵያ የቀጣይ መጻኢ ዕድል የተሻለ እንዲሆን ሁሉም በጋራ መስራት እንደሚያስፈልግም ጨምረው ገልጸዋል። በሀገር ደረጃ ያለው ሁኔታም ብንመለከተው በቅንነት ማየት ነው የሚያስፈልገው። የኢትዮጵያ መንግስት ለምንድን ነው እኔ ያልኩትን ካልሆነ ወይም ትግራይ የምትባልን ሀገር ካልደቀቀች ወደ ተለያዩ ብጥስጣሽ ነገሮች ካልተቀየረች ስልጣኔ አይጸናም የሚል አስተሳሰብ ነው መስተካከል ያለበት። ይህን ነው ዋናው ችግሩ። የኢትዮጵያ መንግስት ከትግራይ በቃ እልህኝነት የተጋባበት ሁኔታ አለ። ይህን ነው መስተካከል ያለበት። ከህዝብ ተጣልቶ ሰላም ያሰፈነ ማንም መንግስት የለም። ህዝብ የምትመራው የምታስተዳድረው በጉልበት አይደለም፣ በሀሳብ ነው፣ በሀሳብ ልዕልና ነው፣ በአማልለህ ነው፣ ጥቅሙ አሳይተህ ነው መግዛት የምትችለው እንጂ አስፈራርተህ ጨፍጭፈህ ደብድበህ ማንም ሀገር እንደዛ አድርጎ ዘላቂ ሰላምና አስተዳደር የመሰረተ ሀገር የለም። በታሪክም ታይተዋል። እንደዛ የሞከሯ ሁሉም ወድቀዋል። ስለዚህ እኛ የምንለው ይህንን መንግስት ወደ ቦታው ከተመለሰ ምን እንተጋገዝ፣ ምን እንራዳ፣ ልዩነታችን ምንድን ነው፣ እንዴት አድርገን እንፍታው የሚለውን ቁጭ ብሎ መወያየት
በራሳቸው የማይፈቱት ከሆነ ደግሞ ሶስተኛ ወገን ጠርቶ የሚስማሙበትን አካል ጋብዘው ለመወያየትም እድል የሚሰጥ ነውና ስለዚህ ሰላም ያጠናክራል እንጂ ያደፈርሳል የሚል እምነት የለኝም። በተግባር ባለፈውም ፕሪቶሪያ ሄደው ቁጭ ብለው ለመነጋገር የተቻለው መንግስት ስለነበረ ነው። ከመንግስት ጋር ተነጋግረው አንድ ውል ተዋውለዋል። ያ ውል ግን በብልጣብልጥነት እንደገና ወደ ተግባር ወደ አገር እንደተመለሱ ሁሉም ተረግጦ እኔ ያልኩትን እና እኔ ባልካችሁ ነገር መጓዝ አለባችሁ ተብሎ ወደ ሌላ አላስፈላጊ ውጥረት ገብተናል። ስለዚህ ይህንን ውጥረት ቁጭ ብሎ በመወያየትና በመነጋገር መፈታት አለበት የሚል እምነት አለን። መጨረሻ ብንዋጋም መቋጫው ቁጭ ማለታችን አይቀርም። ስለዚህ መጨረሻ ላይ ቁጭ ብለን የምንወያይ ከሆነ ለምን ከመጀመሪያው አንጀምረው? ለምን ንብረት ይወድማል? ለምን የሰው ህይወት ይጠፋል? ለምን አገር ትቆረቁዛለች? ለምን ሌላ ጥላቻና ቁርሾ ይነሳል? የሚለውን በደንብ መታየትና መፈተሽ ይኖርበታል። የተለያዩ አሁን የኢትዮጵያ ሚዲያዎች ለሰላም መትጋት አለባቸው፣ ግን የጥላቻ ንግግር ከሁሉም ሲዘሩ ነው የምናያቸው። ስለዚህ ይህንን ነገር ልክ አለመሆኑ ተገንዝበን ቁጭ ብለን ወደ ቀልባችን ተመልሰን ተወያይተን የጋራ አገር በጋራ የምናጸናበት ላለፈው ችግሮች እንዴት እናክማቸው፣ እንዴት እንሻገራቸው የሚለውም በጋራ የምንስማማበት እድል ብንፈጥር ነው የተሻለ የሚሆነው የሚል ሀሳብ አለኝ። ግንቦት 20 የደርግ መንግስት ሊወድቅ ግንቦት 13 የ7 ቀን ልዩነት ነው ያን ሁሉ ፉከራ ሲያሰማን ነበር። አሁን የኢትዮጵያ ፍላጎት አይደለም እየተከናወነ ያለው። ኃይል አለን፣ ሀብት አለን፣ ገንዘብ አለን የሚሉትን የውጭ አገራት ለማገልገል የነሱ ከእኩያዎቻቸው የሚያደርጉትን ውድድር ለማሳካት ሲባል ወደ ቀጠናዊ ቀውስ እየገባን ነው። ከሱዳን ግልጽ የሆነ ጦርነት ተጀምረዋል። ከሶማሊያ እንደዚህ አይነት ውጥረት አለ። ከጅቡቲ መስማማት የለም። ከኤርትራ ያው ነገ ዛሬ ይጀመራል የሚለውን ፉከራ እየሰማን ነው። ለዚህ ይህንን መንግስት እችን ሀገር ይዟት ወደ ገደል እየገባ መሆኑን እያየን ነው ማለት ነው። ስለዚህ ይህንን ነገር እንዴት መታደግ ይቻላል የሚለውን ቶሎ አሁን ያልነውን የምክክር መድረኮች ቶሎ ተፈጥረው ለዚህ የሚሆኑ ተቋማትን ቀልዱን ትተን አሁን የምክክርና ምናምን ኮሚሽን የሚባል የቀልድ ኮሚሽን አለ። እሱን ኮሚሽን ለምሳሌ የትግራይ አጀንዳ አዲስ አበባ ካሉ ሆቴሎች ምናምን ያሉ ሰዎች ጠራርቶ ስትንወያይ ብሎ የቀለደበት 200-300 ሰው ሰብስቦ ያወራበት ሁኔታ ሰምተናል። ትግራይ ያለውን ምስቅልቅል ሁኔታ ህዝቡ ሳይጠየቅ ህዝቡ ሳይመከርበት አዲስ አበባ ባሉ ተወሰኑ ባለሀብቶች በማስፈራራት በመሰብሰብ የሚፈታ ችግር አይደለም። በአጠቃላይ በኦሮሚያ፣ በአማራ፣ በደቡብ፣ በምስራቁም በሁሉም አካባቢ ስናየው በአፋርም በቤንሻንጉልም በጣም ብዙ ውጥረቶች አሉ፣ ውጊያዎች አሉ፣ ጦርነቶች አሉ። ያንን ነገር ቶሎ ብሎ ወደ ሰላማዊ ውይይት የሽግግር ሂደት ገብቶ ሁሉም አለኝ የሚለውን አማራጭ አቅርቦ ያንን ህዝብ የቀጣይ እድሉን የሚያለመልምበት የሚያስተካክልበት ሁኔታ ካልተፈጠረ ወደ መጥፎ ሁኔታ ይሄዳል የሚል ትንበያ አይደለም፣ የሚታይ ግልጽ የሆነ አደጋ ነው እየታየ ያለውና ልብ ካላቸው የአገሪቱ ምሁራንም ሽማግሌዎችም የሃይማኖት አባቶችም ፖለቲከኞችም ተሰባስበው ምን እናድርግ የሚለውን መድረክ ቢፈጥሩ ነው የሚሻለው የሚል ሀሳብ ነው ያለ።